يعني سمعنا خبر أمس ما أدري اليوم يعني خادمة اثيوبيه يعني منهية الحياة طفل، ما ندري هذا الخبر صحيح ولا لا. إذا كانت جايبين لك موت وفاك في የፈራውት አልቀረም። ለዚህም ነው በስደት ላይ ስንኖር አንዳችን በሰራነው ስህተት እንደ ሀገር ስለምንወቀስ እባካችሁን ያልሆነ ነገር ከመስራት እንቆጠብ የምንለው የሀገሬ ልጆች። ከወደ ሳውዲ አረቢያ እንዴት እህታችን በመዳሟ ልጅ ላይ ያልሆነ ስህተት ሰርታለች እየተባለ ነው። ከዚያም ስህተት እንግዲህ በመነሳት አረቦች የኢትዮጵያ ሰራተኞች ሁላችንም ጨካኝ እንደሆነና አረቦች እንዳይቀጥሩ መልእክት እያስተላለፉ ነው። መልእክትም ብቻ ሳይሆን ማስጠንቀቂያ ነው ማለት ነው እያስተላለፉ ያሉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች፣ በዚህ አጋጣሚ ወደ ዛሬ ቪዲዮ ከማለፌ በፊት አንድ መልእክት ማስተላለፍ ፈልጋለሁ። እሱም ምንድነው የኔን የዩቱብ ቪዲዮ እያወረዳችሁ ቲክቶክ ላይ ለምጭኑ እህቶቼ ነው። እንዲሁ በፈጠራችሁ ይሁንባችሁ፣ በፈጠራችሁ ልለምናችሁ ማለት ነው። እስከ ዛሬ የጫናችሁቶች አጥፉልኝ። ለወደፊቱ ግን መጫን የምትፈልጉቶች ካላችሁ እንደዚህ የምሰራውን ቪዲዮ ሳታሳዩ በራሳችሁ ቪዲዮ ብቻ ድምፁን ኤዲት አድርጋችሁ መልእክቱ ማስተላለፍ ትችላላችሁ። እንዲሁም ደግሞ ታምኔሉ ወይም ከላይ የሚለጠፈውንም እሱንም እባካችሁ ቲክቶክ ላይ ወስዳችሁ አጫኑብኝ። እንዲሁ በፈጠራችሁ ልለምናችሁ፣ እንደልመና እምቢ ካላችሁኝ ደግሞ ረግማችኋለሁ። እውነቴን ነው የምላችሁ። ተው፣ በእናንተ ምክንያት ስራ እንዲበላሽ አታድርጉ የሀገሬ ልጆች። እንዲሁም እስከ ዛሬ የቲክቶክ አካውንት አልነበረኝም። መይሙ ሸቃሊት የሚል የቲክቶክ አካውንት ከፍቻለሁ። ስወዳችሁ ፎሎ አድርጉኝ ማለት ነው። ወደ መጣሁበት ቪዲዮ ሳልፍ እንግዲህ የሀገሬ ልጆች እውነት ለመናገር የሰማሁትን ነገር እንደዋላ ውሸት ያድርገው ብዬ ድወይ ነው ወላሂ። ለምን ብትሉ አይደለም እንደዚህ ያለ ነገር ሰርተን ይቀርና እኛ ኢትዮጵያኖች ስማችን መራራ ነው ማለት ነው። እንግዲህ ውድ ቤተሰቦች አንዲት በሳውዲ አረቢያ የምትኖር እህታችን በመዳሟ ልጅ ላይ ያልሆነ ስህተት ሰርታለች እየተባለ ነው። እንግዲህ ከዚያ በመነሳትም አንዳንድ አረቦች ሁላችንም የኢትዮጵያ ሰራተኞች በሚባል መልኩ ጨካኞች እንደሆነና አረቦች እኛም መቅጠር እንደሌለባቸው መልእክት እያስተላለፉ ነው። መልእክት ብቻ ሳይሆን ማስጠንቀቂያ ገባችሁ። ማስጠንቀቂያውም ደግሞ ምን ያክል ከባድ እንደሆነ ለምሳሌ ይሄ ጠንቋይ የመሰለ ሽማግሌ የተጠቀማቸውን ኢሞጆች ማየት ትችላላችሁ ማለት ነው። ሰውየው እንግዲህ መልእክቱን ሲያስተላልፍ እኔ እውነት ለመናገር መጀመሪያ ጊዜ መስሎኝ የነበረ ስለ ሁሉም ሀገር ዜጎች ሰራተኞች አስተያየት የሚሰጥ ነበር የመሰለኝ። ግን እንደሰማችሁት የእኛን ስም ጠርቶ የኢትዮጵያ ሰራተኞች ብሎ ተናግሯል ማለት ነው። መጀመሪያ ሲጀምር እንዲህ አለ። ይሄን ዜና የሰማሁት ትናንት ይሆን ዛሬ ይሆን ነው ብሎ ነው የጀመረው። እንግዲህ እሱ ቪዲዮን የሰራው በቀን 21 ነው፣ በ9ኛው ወር ማለት ነው፣ ከ4 ቀን በፊት እና እሱ የሰማው ማለት ደግሞ ከ5 እና ከ6 ቀን በፊት ነው ማለት ነው የሀገሬ ልጆች። እና እናቶች ሆይ ባካችሁን ተጠንቀቁ፣ ከባድ ማስጠንቀቂያ ብሎ ነው መልእክቱን ያስተላለፈው። በእርግጥ እኔ እሱን ብቻ ይዤ መጣሁ እንጂ አንዳንድ አረቦች ሰሞኑን እንደዚህ ያለ መልእክት እያስተላለፉ ነው። እንዲሁም ደግሞ ስለ ሁኔታውም ደግሞ የእኛ ልጆችን በኮመንት ሲገልጡ አይቻቸዋለሁ። እኔ አላመንኩም ነበር፣ መዳሜ ራሷ ነግራኛለች እያሉም ሰምቻለሁ። ግን በግልጽ ተሰርቶ እውነት ትክክለኛ ልክ እንደ እስከዛሬው አንዲት ሰራተኛ ጥፋት ስታጠፋ በዜና እንደሚወጣው እንደዚያ በዜና ወጥቶ ግን አልሰማሁም ማለት ነው። እና ውድ ቤተሰቦች ይሄ ሰውዬ እያለ ያለው እንግዲህ ሁሌም እንደምላችሁ ሀገሬ ልጆች በስደት ላይ ስንኖር አንዲት መልካም ኢትዮጵያዊት መልካም ነገር ከሰራች የምንመሰገነው እንደ ሀገር እንደሆነ ሁሉ አንዲት ኢትዮጵያዊ ደግሞ መጥፎ ነገር ስትሰራም የምንወቀሰውም እንደ ሀገር ነው። ስለዚህ ባካችሁን ያልሆነ ነገር ከመስራት እንቆጠብ የምንለው በምክንያት ነው። ገባችሁ? አሁን እንግዲህ ጥፋት አጠፋች የተባለችው አንዲት ልጅ ነች። ግን ሁሉም የኢትዮጵያ ሰራተኛ መጥፎ እንደሆነና አረብ ቤት ተቀጥረን መስራት እንደሌለብን፣ አረቦች በጭራሽ እኛ መቅጠር እንደሌለባቸው ነው ይሄ ሰውዬ ማስጠንቀቂያ እያስተላለፈ ያለው። ገብቷቸዋል? ግን ደግሞ አልሐምዱሊላ ለስንት ዓመት ያክል ስራችን በአግባቡ እየሰራን ከአሰሪዎቻችን ጋር ተግባብተን የምንኖር አማናችን በአግባቡ የምንወጣ በጣም ጀግና ኢትዮጵያ ሰራተኞች እንዳሉ የሚመሰክሩልን አረቦችም አሉ። አንዳንድ ቀፎ የሆኑ ሰዎች እንደዚህ ያለ መልእክትን ቢያስተላልፉም ሁሉም ኢትዮጵያዊ አንድ አይነት አስተሳሰብ እንደሌለውም እነሱም ጠንቀው ያውቃሉ። ግን እውነት ለመናገር ከአንድ ትልቅ ሰው የማይጠበቅ ንግግር ነበር እያስተላለፈ ያለው። ይሄን ወሬ ከሰማሁት የሰማሁት ዛሬ። የሚገርማችሁ ነገር እሱ ራሱ በወሬው እርግጠኛ አልሆነም ማለት ነው። እርግጠኛ ይሁን አይሁን ባላቅም ይሄን ወሬ የሰማሁት ትናንት ይሁን ዛሬ ይሁን ብሎ ነው የጀመረው ማለት ነው። እና እናቶች ሆይ የምታገቡት እኮ ልትወልዱ ልታረግዙ ነው።
እባካችሁን የቤታችሁን ስራ ራሳችሁ ስሩ፣ ትቡን ይጅቡልኩም ሞት እያለ ሁሉ በጣም ነበር እያካበደ ሲያወራ የነበረው ማለት ነው። እና የኢትዮጵያ ሰራተኞችን በጭራሽ ቤታችሁ ውስጥ አትቅጠሩ። የኢትዮጵያ ሰራተኛ የሚሆን የሌላ ሀገር ዜጋ ሰራተኛ ከቀጠራችሁም እባካችሁን ልጆቻችሁን አሳልፋችሁ ለሰራተኛ አትስጡ። ምክንያቱም ያነ ሰራተኛ ከየት እንደሚመጣ አታውቁም። ስለዚያ ሰራተኛ ምንነት አታውቁም። ስለዚህ የቤታችሁን ስራ ለምንድን ነው ራሳችሁ የማሰሩት እያለ ብቻ ብዙ ነገር ነው ያለው። ወላሂ እኔ የማላውቀው ራሱ ብዙ የተጠናገረ አረበኛ ራሱ ተናግሯል ማለት ነው። እና እውነት ለመናገር ከባድ ነው። እና የሀገሬ ልጆች በዚህ አጋጣሚ እኔ ሌላውን ሁሉ ተውትና ማስተላለፍ የፈለግኩትን ዋናውን ነጥብ ነው መናገር የምፈልገው። እሱም ምንድን ነው አረብ ቤት ውስጥ እየሰራችሁ የስራ ድርሻችሁ ህጻናትና አሮጊትን መንከባከብ የሆነ እህቶች አይከብድም አልላችሁም? በጣም ይከብዳል። ያየ ሰው ብቻ ነው የሚያውቀው ማለት ነው። አይፈታተንም አልላችሁም? በጣም ይፈታተናል። ግን መጣንባቸው እንጂ አልመጡብንም። ስለዚህ በተቻለን አቅም በትዕግስት ለመስራት ያለውን ነገር በትዕግስት ለማለፍ እንሞክር። ካልሆነ ደግሞ የአገሬ ልጆች ያልሆነ ስህተት ሰርታችሁ የራሳችሁንም ሆነ የእነዚያን ሰዎች ህይወት ከምታበላሹት በሰላማዊ መንገድ ከዚያ ቤት መውጣት። እድሜ ለወላድ ብሏል የአገሬ ሰው። መዛወርን የመሰለ ነገር የለም። ያ ቤት ካልተመቻችሁ በነገራችን ላይ ልጅ መያዝ ቀላል አይደለም። እንዳልኳችሁ እንደኔ ያለ እብድ ሰው ልጅ ያዝ ቢባል አይይዝም። እኔ ካሁን በፊትም ነግራችኋለሁ። ዛሬ መድገም አልፈልግም። ወላይ እንደው በዚህ አጋጣሚ 3-4 ልጅ እያሳደጋችሁ አረብ ቤት ውስጥ 5 ዓመት 4 ዓመት የሚሰሩቶች በጣም ጀግኖች ናቸው። እና ሲበዛ ሁሉም ነገር ይመራልና ሲሰለቻችሁ አንድ ቀን እናንተ ደግሞ በስተት እንደዚህ ያለ ነገር እንዳታደርጉ ጥንቃቄ አድርጉ። እንግዲህ እየተባለ ያለው ምንድን ነው ልጅቷ መዳም ቤት ውስጥ ስትሰራ ህጻናቶችን ትይዛለች አሉ ማለት ነው። እና የመዳሟን ልጅ አፍና ገላለች ነው እየተባለ ያለው ማለት ነው። ሶሻል ሚዲያ ላይ እየተነገረ ያለው እውነት ነው ውሸት ነው የሚለው እንዳልኳችሁ በራሳቸው ልክ እንደስከዛሬ በዜና እንደሚያስተላልፉት አልሰማሁም። ልክ እንደዚህ ሰውዬ አንዳንድ አረቦችና የእኛ ልጆችም አዎ መዳሜ ነግራኛለች እያሉ እነሱም ኮመንት ላይ ሲጽፉ አይቻለሁ። እና እንደኔ ግን እንዲሁ አላህዬ ውሸት ያድርገው። ለምን ብትሉ ስማችን መራራ ነው ወላሂ። ከአሁን በፊትም እኮ ታስታውሱ ከሆነ የኢትዮጵያ ሰራተኞችን አንቀጥርም ገዳዮች ናቸው ምናምን ሲባል ነበረ። አንዲት ኢትዮጵያ እህታችን 2 የመዳምን ልጆች ወንድና ሴቶችን እንትን ብላ ማለት ነው። እና አላቅም ብቻ እና እህቶቼ የራሳችሁንም ሆነ የእነሱን ህይወት እንዳታበላሹ ጥንቃቄ አድርጉ ማለት ነው የምፈልገው። እኔ ምን ማለት እንዳለብኝ አላቅም። በጣም ነው የሰቀጠጠኝ ሲናገር ይሄ ውር ማለት ነው። ከሱም ብሶ ደግሞ አንዳንዶች እኮ ተናግረው ነው የሚያናገሯችሁ ወላሂ። ማለት ማሰብ የሚችል ሰው ማስተንተን የሚችል ሰው አንድ ሰው ባጠፋው ጥፋት እንዴት ነው ጥቅልል አድርጎ የአንድን ሀገር ዜጋ በዚህ ልክ አውርዶ መነገር? እንዳልኳችሁ እነሱ አንዳንድ ቀፎች በተናገሩት ንግግር ለስንት ዓመት ያክል ተከባብረው ከሚሰሩ ሰራተኛቸው ጋራ እሱ ስለተናገረ ብቻ ያልሆነ ውሳኔ ይወስናሉ ማለት አይደለም። ግን ደግሞ አንዳንድ ጅሎችም አሉ በሰሙት ወሬ ተገፋፍተው ቤታቸው ውስጥ ባለ ሰራተኛ ላይ የሆነ ጉዳት ሁሉ ሊያደርሱ ይችላሉ። ስለዚህ በተለይ በሳውዲ አረቢያ የምትገኙ እህቶቼ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። እነሱም ደግሞ ያልሆነ ይሄን ነገር ሰምተው ልክ ይሄ ሰው ይሄን መልእክት እንዳስተላለፈው ሁሉ ያልሆነ ነገር እንኳን እነሱ ቢናገሯችሁ እናንተ በትዕግስት ለማሳለፍ ሞክሩ ነው የምለው። እና ግን ከዚህ ነገር መማር ያለብን ነገር ምንድን ነው? የሆነ ስህተት ስንሰራ ያልሆነ ነገር ስንሰራ እኛም ብቻ ሳይሆን ሀገራችንም ህዝባችንም እያሰደብን እንደሆነ ማወቅ ነው ያለብን። እና በተቻለን አቅም ትዕግስት አድርገን እንስራ ነው የምለው። እንደው አላህዬ እንደሱ ያበርታችሁ፣ እሱ ትዕግስቱን ይስጣችሁ። ወላሂ አረብ ቤት ውስጥ ልጅና አሮጊትን የምትንከባከቡ እህቶች አላህ ያግዛችሁ። የነበር መልእክቴ ስለተከታተላችሁ አመሰግናለሁ። እንዳልኳችሁ ቲክቶክ ላይ ፎሎ አድርጉኝ ስወዳችሁ። እስኪ የቲክቶክን ማንነት ልወቀው ማለት ነው። እሺ ሰምታችኋል። እና ግን የተወራው ነገር አላህዬ ውሸት እንዲያደርገው ምኞቴ ነው።